እማማ አስቴር ሀና ልጅ እንዳልሆነች እያወቁ ግን ደግሞ ይህን ነገር ማመን አልቻሉም። ምክንያቱም ደግሞ ሀና ነች ልጄ መስላ የምትታየኝ ሀና እንጂ ይቺ ድንቢጥ ነው ምንድን ነው የምትያተኝ? ምንም ልጄ አትመስልም። እስኪ ግን በደንብ አድርገሽ ተመልክተሻታል? ይቺ አሁን ምኗ ነው ልጅሽ የምትመስለው? በፍጹም ልጅሽ አይደለችም። እቺ ግን ገና ሳያት ነው ልጄ እንደሆነች ያወቅኳትኝ ስትልም ነበር። እማዬ አሁን ታዲያ ምን እያልሽ ነው? ቆይ ለምንድን ነው ካሁን በኋላ ግን እናቴ ነሽ፣ አከብርሻለሁ። ነገር ግን ደግሞ ልጄን ለእኔ ተይልኝ፣ እንደዚህ ስትናገሪያት ማየት አልፈልግም። ለ16 ዓመት በጣም ብዙ ስቃይ አጋጥሞኛል። እናም አሁን ላይ ግን ልጄን አግኝቻለሁ። እናም እባክሽን አትረብሽኝ ትላታለች። እናም ወይዘሮ አስቴርም በጣም ትናደዳለች። ያው ይናደዳሉ፣ ትልቅ ሰው ስለሆኑ በጣም ተናደው አረ ነው እንዴ እሷ ልጅ አይደለችም፣ በፍጹም ምኗም ልጅ አይመስልም እያለችም ውጤቱ ያው የሀና ውጤት ከታየ በኋላም ወይዘሮ አስቴር ግን ሀናን አልተዋትም። እናም ሁላቸውም ደስ ብሏቸው በተለይ እርግብና ወይዘሮ ሜላት በጣም ደስ ብሏቸው በቃ እማዬ እያለች 10 ጊዜ እየተለጠፈችባት ከወይዘሮ ሜላት ላይ እናቴ እወድሻለሁ ያለች እያሳመቻትኝ እሷ ሁለቱም ደስ ብሏቸው ያለ ወይዘሮ አስቴር ግን በፍጹም ደስ የሚል ነገር አያሳዩም ነበረ። በጣም ከፍቷቸዋል። እናም እርግብን መታ ልቀፊ ስትላቸው ራሱ ምንም ነገር በቃ ወደዛ ሂጅ ምንድን ነው ምናምን ሲሏትም ነበረ። እናም አብረን በቃ እንውጣ ብለው ሲወጡ የታለች ሰው የልትሄጂ ነው? ሀናን ማየት አለብኝ ትላለች። ምን ነው ለምንድን ነው ሰው አጭበርባሪ ምን ትሰራልሻለች? መሄድ አለብን እሷን ማየት አለብኝ፣ እናንተ የራሳችሁ ጉዳይ መሄድ ትችላላችሁ ብላ እሷም ወደ ሀና ነበር ሄደችው። ሀናም በጣም ፍዝዝ ብላ ቁማ ነበረ። እናም ወይዘሮ አስቴር ሲመጡ ድንግጥ ትልና በጣም ይቅርታ አድርጉልኝ ትላለች። እንዴ ምንድን ነው አያቴ ማለት ሽንተውሹ እንዴ? አይ አይደለም ለዛ ሳይሆን እሺ በቃ እሺ ማን ልበለውት ትላለች። እሺ በቃ ባይሆን እማማ በይኝ። በቃ ማማዬ ግን ደግሞ በጣም ይቅርታ፣ እኔ ይሄ ነገር ይሆናል ብዬ በፍጹም አላሰብኩም ነበር። ግን ደግሞ እኔ የዚህ ቤት ልጅ እንደሆንኩኝ በእርግጠኝነት አውቃለሁ። እናም ግን እንዴት እንደሆነ ራሱ ግራ ገብቶኛል ትላለች ሀናም። እናም እኔ እዚህ ቤት ሀብት ንብረት ፈልጌ ሳይሆን እኔ ዋናውን እውነቱ እንዲታወቅ ነው እንጂ አባቴን ጥዬ እነሱ ጋር እኖራለሁ ማለት አይደለም። እውነቱ ከታወቀ በኋላ ግን ምንም ችግር የለም፣ እነሱ ጋር አልኖርም ነበረ። እኔ ለዛ ነው እንጂ ሌላ ምንም ነገር ፈልጌ አይደለም ትላለች። አዎ አውቃለሁ ልጄ፣ እረዳሻለሁ። በቃ ተረጋጊ፣ አይዞሽ በቃ ከጎንሽ አለሁኝ ትላታለች ማለት ነው። እናም ፈጣሪ አባትሽን ይማርልሽ ይላታል። እሷም አሜን እማማዬ አሜን፣ አዎ አባዬን ይማርልኝ ትላለች። ወይዘሮ አስቴርም በቃቸው ብላ ተሰናብታት ሀናን ወደ ቤት ትሄዳለች። ቤት ሄዳም በቃ ድብር ብሏት ነበር ቁጭ አለች። እና አያቴ ምን ሆነሽ ነው ትላለች እርግብ። ምን ሆንኩ ትላለች። እሺ ቡና ላፍላልሽ? ማ አንቺ ነሽ የእውነት ሴት ነሽ እንዴ? እንዲህ አያቴ እና እንዴት ነው ቡና ማፍላት የሚያቅትሽ ይመስልሻል እንዴ ትላታለች። አይ ተይኝ እባክሽን ወደዛ ትልና ቡናውን አፈላለው ስትል ጥላት ትወጣለች። እናም ቆይ ግን ሴትዮ ምንድን ነው የሆነ ሰይጣን አለባት እንዴ? ቆይ ምንድን ነው እንደዚህ የምትሆነው ብላ ትላለች እርግብም። እናም እሷም ወደ ውጭ ከወጣች በኋላ ቆይሽ በቃ ብላ ድጋሚ አሁንም ቡናውን ያው አቀራርቤዋለሁ በቃ ትላለች። ከዛም በኋላ ቡናውን ታቀራርባለች እርግብ። እና ቡና ያፈላች እያለ ወይዘሮ ሜላት ትመጣለች። የኔ ልጅ ወይኔ እንዴት ደስ ይላል! በጣም በቃ ደስ አላት ወይዘሮ ሜላት። ግን ደግሞ የወይዘሮ ሜላት እናት ግን በተገላቢጦ በፍጹም ደስ አላላቸውም ነበር። ቡናውን ሳይጠጡ ነበር ብድግ ላይ ሄደችው። እናም ቆይ እማዬ ምን እያልሽ ነው? ምን ሆነሽ ነው? ምን እየሆንሽ ነው? በቃ መሄዴን እንዴ ለምንድን ነው የምትሄጂው? አዎ ልሄድ ነው፣ ቤት እኮ አለኝ። እንዴ አያቴ ለምንድን ነው እኛ ጋር የማትኖሩት ትላለች እርግብም። እንዴ ምንድን ነው እኔ ቤት የለኝም እንዴ እናንተ ጋር ምኖረው? ለምንድን ነው እናንተ ጋር ምኖረው ብላ ትቆጣለች። እሺ በቃ አትቆጪ አያቴ ትላለች። እና አሁን ታዲያ ለምን ትሄጃለች ትላለች ወይዘሮ ሜላትም። በቃ መሄድ ስላለብኝ ሄዳለሁ። ምን ነው ጨረስኩ እኮ የመጣሁበትን ነገር ሁሉ ጨርሻለሁ፣ ስለዚህ መሄድ ነው ያለብኝ ይላሉ።
እናም እሺ በቃ አትቆጪ በቃ ቻው ብላ ወይዘሮ ሜላትም ቻው በቃ ደህና ሁኚ፣ ግን አልተቀየምሽኝም አይደል ትላለች። ማለት እንዴት እቀየምሻለሁ ልጄ እኮ ነሽ እያለች ትላታለች። ሰላም ሰላም፣ ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ሰላማችሁ ብዙ ይበል። እዚህ ቻናል አዲስ ናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ናችሁ ከልብ ነው የማመሰግነው። ውድ ቤተሰቦች ዛሬም በአዲስ ቪዲዮ መጥቻለሁ። ኖላዊ ቀጣይ ክፍል ይዤላችሁ መጥቻለሁ። ሁላችሁም ቪዲዮ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ለምታበረታቱኝ አመሰግናለሁ። አዲስ ከሆናችሁ ደግሞ ሰብስክራይብ አድርጋችሁ የደወል ምልክቷን መጫናችሁን አትርሱ። የሀና ጉዳይ ዛሬም እንደቀጠለ ነው። ሀና መጨረሻዋ ምን ሆነ? በተለይ ደግሞ የሀና አባትስ ምን ላይ ደረሱ የሚለውን የሀና አባት እንግዲህ በባለፈው ክፍል ላይ ጸጥ ብለው አልነቃ ብለው ነበር ማለት ነው። ምንም አይነት እንቅስቃሴ አያሳዩ ነበረ። እናም አብዛኛውን ኮሜንት ላይ ያየሁት ራሱ በቃ እነዚህ ሰዎች የሀና አባት በቃ አይነቁም በዛው ነው የሚቀሩት ምናምን እያሉ ነበረ። ግን ደግሞ ምን እንደሆነ አልታወቀም ማለት ነው። ዛሬ ይለቀቃል። ሁላችሁም የሀና አባት ምን ሊገጥመው ይመስላችኋል? እስኪ ውድ ቤተሰቦቼ ሀሳባቸውን ኮሜንት ላይ ያስቀምጡ ማለት ነው። የሀና አባት ምን አይነት ችግር ይደርስባቸዋል? ምንስ ይገጥማቸዋል? የሚለውን ማለት ነው። እውነት ለመናገር በጣም ያሳዝናል። የሀና አባት እንግዲህ ጸጥ ብለው ከቀሩ ግን በጣም ይከብዳል ማለት ነው። ሀና ስንቱን ነገር ትችላለች። ለምሳሌ አሁን የያዘችው ነገር ወይም ደግሞ የጀመረችው ነገር ቤተሰብ አይደለሽም ወይም ደግሞ ልጅ ተስፋ አድርጋ ነበር። ነገር ግን ደግሞ ልጅ አይደለሽም ተባለች። ይሄ ራሱ ሳይቀር ደግሞ በጣም ብዙ ነገር አለ ብቻ እና ይሄ ነገር ስላለ ሀና አሁን ላይ በጣም ታሳዝናለች። ከምንም በላይ አባቴ ይማርልኝ እንጂ ሌላው ትርፍ ነው እያለች ነበር። እውነትም ሌላው ትርፍ ነው። ሲቀጥል ደግሞ አሁን ላይ ተምሹ ሁሉንም ነገር ስላወቀ እርግጠኛ ነኝ በቅርቡ የሀና እውነት ይወጣል ማለት ነው። ያኔ ወይዘሮ ሜላት የምትጸጸትበት ቀን ጊዜ ይሆናል ማለት ነው። ምክንያቱም የምትጸጸትበት ጊዜ ምንድን ነው? ወይዘሮ ሜላት ልጅ አይደለሽም፣ ሌባ ነሽ፣ አጭበርባሪ ነሽ ስትላት ስትሰድባት ነበር፣ ታንቋሻት ነበረ። በጣም ነበር ስትሰድባት የነበረው እውነት ለመናገር ማለት ነው። ሀናን በጣም የሰደበቻት ነበር እና የሆነ ነገር ፈልጋ ከሷ ነገር ነበር። ግን ሀና ግን ከእሷ የሆነ ነገር ፈልጋ አይደለም። እሷ የፈለገችው ነገር ሀና ምንድን ነው በቃ ቤተሰብነታቸውን ካወቀች በኋላ አባቷን ጥላ ራሱ ከእነሱ ጋር መኖር ራሱ አትፈልግም ነበር። ምክንያቱም መኖር የምትፈልገው የራሷ አባቷ ጋር አባቷን ተክማ ወደ ሀገሯ ተመልሳ የራሷን ኖሮ ነበር መኖር የምትፈልገው። ነገር ግን ደግሞ ወይዘሮ ሜላት እንግዲህ አሁን ላይ አሁን ላይ ያልገባት ወደፊት ግን ደግሞ በተለይ ይሄ ሁሉ ነገር ውሸት ሆኖ ከዛም በኋላ ካወቀች በኋላ ምን አይነት ስሜት እንደሚሰማት አላቅም። ምክንያቱም ደግሞ ምንድን ነው ይሄ ሁሉ ነገር እንጃ ብቻ ይከብዳል እውነት ለመናገር እንዴ። ምክንያቱም እንደዚህ ብቻ አላቅም የራሷን ልጅ እንደዚህ ሌባ ምናምን ብላ አጭበርባሪ ነሽ ብላ በጣም ብዙ ነገር ተናግራ አሁን ላይ ሌላ ነገር ሲፈጠር በጣም ከባድ ነው እውነት ለመናገር። ውድ ቤተሰቦቼ እናንተስ ምን ተሰማችሁ? የሀና ቤተሰቦች እንግዲህ ቤተሰቧን አለማግኘቷና በተለይ ደግሞ ወይዘሮ ሜላት ስትናገራት ሌባ ነሽ አጭበርባሪ ነሽ ስትላት ይሄን ነገር ሲሰሙ ምን ተሰማችሁ? ውድ ፋሚሊዎቼ እውነት ለመናገር እኔም በጣም ነሳዝን። ሲቀጥል ደግሞ ጀምሱ እንግዲህ አሁን ላይ ሁሉን ነገር ጓደኛውን አሳየኝ፣ ሰዎቹ የት ናቸው ነው ያለው ማለት ነው። ሰዎቹ ግን መጥፎ ሰዎች ናቸው፣ ለአንተ ይጎዳል፣ እባክህን ተው ጓደኛዬ ይቅርብህ ሲለው እኔ እኮ ወንድ ልጅ ነኝ አታውቀኝም ወይ? እኔ እኮ ቸምሱ ነኝ። ያው ቸምሱንስ ተምሹ መሰለኝ እንደዛ ነገር እያለም ነበር ማለት ነው። ሲቀጥል ሰላም ማለት ነው። ሰላም አሁን ላይ በጣም ደስ የሚለው ነገር ሰላም በቃ ትክክለኛ እውነት ለመናገር እህቴ አይደለሽም አንቺ አጭበርባሪ ነሽ ምናምን አላለቻትም። ግን ደግሞ ቀጥታ እሷ ነበረች ሄደችው አባቷን ልትጠይቅ ማለት ነው። ልክ አባትሽ እንዴት ናቸው ስትላት አባዬ እንደዛው ነው እንግዲህ ይኸውልሽ እንደምታየው ነው ምንም አይነት እንቅስቃሴ አያሳይም ስትላትም ነበር ማለት ነው። ዶክተሩም ይሄን ነገር በፍጹም ማድረግ አልፈልግም ብሎ ሲለው እና መቀየር አለብህ ሲለው ማለት ነው። አንተ ቆይ ጤነኛ አይደለህም እንዴ ይለዋል። እንግዲህ እኔ ጤነኛ ባልሆን ይሄ ግን ጤነኛ ነው ብሎ ሽጉጥ ነበር ያነሳበት። እናም ሽጉጡን ሲያየው ዶክተሩ ብድቅ ቁጭ ነበር ያለው። እንዴት ነው ቆይ ማን ያስገባህ? እንዴት ነው እንዴት ሊሆን ይችላል? ለእኔ ሽጉጥ እንዴት ታነሳለህ? ብሎም ሲለው ነበረ።
ቆይ ግን ምንድን ነው ሽጉጡ አስፈላጊ ነው እንዴ? የምር ግን ስህተት ልሰራ ነበር አይደል ይለዋል። ምንድን ነው ስህተት የምሰራው ብሎ ይጠይቀዋል። የምን ስህተት ይለዋል። እናም እኔ ባልመጣ ኖሮ ናሙናውን አትቀይረውም ነበር ብሎ ይለዋል። ዶክተሩም በጣም ደንግጧል፣ እየተንቀጠቀጠ ነው። እናም ናሙና? የምን ናሙና? ስለምንድን ነው የምታወራው? እያለ በጣም በጥያቄ ያጣድፈዋል። በጣም ፈርቷል። በጣም እየተንቀጠቀጠ ነው። ይሄንን ነዋ ብሎ ሲያሳየው አረ ምን ሊቀይረው ነበር እኮ ብሎ ያው ዶክተሩም እየተንቀጠቀጠ ይህ በጣም እያስፈራራው ሽጉ ስላለ ያው